የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 14 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 14 ቀን 2065 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የሕዝብን የትግል አቅጣጫ ለማስቀየስና ወቅታዊ ጥያቄዎችን ለማድበስበስ በአገዛዙ ካድሬዎችና በኮሎኔሉ የተለያዩ ማወናበጃዎች ይቀርባሉ። ከነዚህም አንዱ የወደብ ጥያቄ ነበር። አሁንም አልፎ አልፎ ይነሳል። ይህንን አስመልክቶ በፍኖተ ዴሞክራሲ ወደቡን ማንበላው በሚል ርዕስ የቀረበውን ትንታኔ ከዜናው በማስከተል እናሰማለን። በመጨረሻም ውሸት ምን ቢደጋገም እውነት አይሆንም በሚል ርዕስ በቀረበው ሀተታ የዛሬ ዝግጅታችን ፍጻሜ ይሆናል። የፖለቲካ ቁማር እኛን አይመለከተንም ሲሉ የጤና ባለሙያዎች ገለጹ። በሀገራችን ኢትዮጵያ አሁን ላይ ሁሉም ነገር እንደ ፖለቲካ እየተቆጠረ ሲገኝ ይህን እያደረገ ያለው ደግሞ አገዛዙና ግብረ አበሮቹ ብቻ ናቸው ብለዋል። የጤና ባለሙያ ዳቦ መግዛት አቃተን መኖር አልቻልም የሚል ጥያቄ ነው ያለን። ሌላ ምንም አይነት ተልእኮ የለንም። እኛ ፖለቲከኛም አይደለንም። የፖለቲካ ሀሳባችን እኛ ላይ አታዙርብን። ጥያቄያችን ግልጽና ግልጽ ነው። አገዛዙ ከዚህ ለማምለጥ ብሎ ወደ ፖለቲካ በመለጠፍ ሌላ ችግር ውስጥ ለመክተት አፈናውን አጠናክሮ ቀጥሏል። ይህ ግን እኛን አይገልጸንም። ይልቁንም የባሰ ትግል ውስጥ እንድንገባ እያቀሳሰረን ነው መሆኑ ታውቋል ብለዋል። መንግስት ጥያቄያችን ለመመለስ ምንም አይነት ፈቃደኝነት አይታየበትም። ይልቁንም በማሰርና በሌሎች የኃይል እርምጃዎች ነገሩን ወደ ለየለት አመጽ እየወሰደ ነው ብለዋል። መብቱን የጠየቀ ያለ ባለሙያ እስራት አይገባውም ያሉት የሕክምና ባለሙያዎቹ ፖለቲከኞች የኛን ጉዳይ ለዓላማችሁ ማስኬጃ እንዳታደርጉኛ አልፈቀድንም። ይህ የመብት ጥያቄ የጤና ባለሙያዎች ብቻ ነው። በዚህ ላይ የተሰማራችሁ የፖለቲካ ሰዎች ካላችሁ እጃችሁን አንሱልን። ወደ ጤና ባለሙያ የሙያ አጋሮች ከመቼውም በላይ በሳልነት እና ጥንካሬ ከኛ ይጠበቃል። ጥያቄያችን ይመለስ፣ ባርነት ይብቃን። ከዚህ በኋላ የምንታገሰውና የምናልፈው አገዛዝ አደረጃጀት አይኖርም። እኛ ፖለቲከኛ አይደለንም። ከችግሩ ለማምለጥ ብሎ አገዛዙ ግን ሌላ ቦታ ውስጥ በመከተት ላፈና እንዲመቸው ለእስርና ለእንግልት ለመዳረግ ሲል ሌላ ታርጋ መለጠፍን ተያይዞታል። አጥብቀን እናወግዛለን ብለዋል። የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች አኩሪ ጀብድ እየፈጸመ ይገኛል። አራቱም ክፍለ ሀገር የቀጠለው ተጋድሎ ህዝብ ነጻ ሲወጣና አገዛዙ ከነግብረ አበሮቹ ስልጣን እስኪለቅና እስኪንኮታኮት እንዲሁም ለፍርድ እስከሚቀርብ የቀጠለው ተጋድሎ አሁንም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በላስታ ደብቆ ቀጠና በተፈጸመ ደፈጣ ጥቃት መትረየስ ተኳሹን ጨምሮ ከ5 በላይ ያገዛዙ ወታደሮች ሲገደሉ ከ12 በላይ ደግሞ ቆስለዋል። የአማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር አርበኛ አያነው እነው የሚመራው እሸት ክፍለ ጦር ተወራራሪ የፋኖ ኃይሎች በተከፈተ የደፈጣ ጥቃት ያገዛዙ እንደራሴዎች እየተጋጋጠ የሚገኘው ሰራዊት ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በላስታ ሳምነው ኮር ስር ከሚገኙ 7 ክፍለ ጦሮች ውስጥ የሚገኘው ግዙፍ እሸት ክፍለ ጦር ዘመቻ መምሪያ አርበኛ ኮስተር አሸናፊ የበሬውን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁና የክፍለ ጦር ሜካናይዝድ አባል ፋኖ ንጉስ ጸጋዬ በመሰረት ባስተባበሩት የደፈጣ ጥቃት ከፍተኛ የሆነ ኪሳራ በአገዛዙ በኩል ተመዝግቧል። በተመሳሳይ ከትላንት በስቲያ በዚሁ ድብቆ ቀጠና ልዩ ስሙ የድሮ ከተማ ተብሎ በሚጠራው ቦታ በተፈጸመ ደፈጣ ጥቃት የጸረ አማራ አገዛዝ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመት ማስተናገዳቸው ታውቋል። ወታደሮቹ ላይ የደፈጣ ጥቃት እየተፈጸመው ከላሊበላ ወደ ጋሸና የሚጓዙ የብልጽግና አመራሮች አጅበው የተጓዙ በነበረበት ሲሆን
የእሸት ክፍለ ጦር አናብስት በዚሁ ቀጠና ዛሬም ከባድ ጥቃት በመሰንዘር ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር ትልቅ ጀብድ ፈጸመ። ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ አድማ ብተና ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዝሮ ቀበሌ ላይ አይቀጡ ቅጣት ተቀጥቷል። በውጊያው በጎንደር የበጋሻው ክፍለ ጦር በኩል በአርበኛ ሀብታሙ ድረስ የምትመራው ቃኘው ብርጌድና በአርበኛ አስናቀው ሽጉጥ የምትመራው የተሯሯን ዋሴ ተኮላ ሻለቃ አባላት የተሳተፉ ሲሆን ያገዛዙ አሽከር አድማ ብተና አባላት ጥቁር አስፋልት ላይ በቀይ ጥይት ግንባሩን ሲበረቀስ አምሽተዋል። ወደ ውጊያ በጠላት በኩል 8 የአድማ ብተና አባላት ሲሰናበቱ 12 በላይ የሚሆኑት ደግሞ አካላዊ ጉዳት ተደርሶባቸው የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ወታደራዊ አዛዥ ኮማንዶ 50 አለቃ ደሞዝ የግዙፍ ክፍለ ጦር የጎጃም አገው ምድር ጦር አዛዥ ዴብ የአማራ ፋኖ ብሔራዊ ኃይል ከሚመካባቸው ወጣት ነባራዊ ወታደራዊ መሪዎች አንዱ ሆኖ ተመዝግቧል። ኮማንዶ ዳዊት ከአሁን በፊት በአማራ ልዩ ኃይል የተለያዩ ጀብዶች የፈጸመ ተግባር የሚገኝ ንስር ተዋጊና አዋጊ የጦር ጠበብት ነው። ይህ ብላቴና ወጣት የጦር ጠበብት በተሰማራባቸው ወደ ውጊያዎች የጠላት አንገት የሚያስደፉ ለወገን የኩራት የሆነ ብላቴና ወጣት መሪ መሆኑ ተመስክሯል። በዚህም የጀግና ወጣት ተወራሪ ኮማንዶዎች ጀብድ የፈጸሙ ሽልማት እየተበረከተላቸው ሲሆን ከነዚህ ውስጥ አንዱ ዳዊት እና እጅግ በጣም አኩሪ ድል ያስመዘገበ ወጣት መሆኑም የክፍለ ጦር ሰብሳቢ አርበኛ ዘመን ተሻለ የጋራ ጥምረት የተለያዩ ጀብዶች የሚሰራና እየሰራ ያለ ወጣት በሚል ሽልማት ተበርክቶለታል። ኮማንዶ ዳዊት በዘመቻ አንድነት በክፍለ ጦር ዲሽካ ብሬን ስናይፐር እና ብዛት ያላቸው የነፍስ ወከፍ መሳሪያና ተተኳሽ ሲማረኩ ጦሩን እየመራ እየተዋጋ እያዋጋ ጀብድ የሚሰራ እንቁ መሪ ወደፊት የአማራ ኩራት ዘኝነኛ መሪ ሲሉም አሞካሽተውታል። ቲሊሊ ዘንገና ብርጌድ ተጋድሎ አደረጉ። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ ማስደመሙን አጠናክሮ ቀጥሎ በዛሬው ዕለት በውጊያ ስፔሻሊስቶቹ ቲሊሊ ከተማ ዘልቀው በመግባት የአቀዱትን ኦፕሬሽን ሙሉ በሙሉ አሳክተዋል። የጎጃም አገው ምድር ክፍለ ጦር በስሩ ካሉት ብርጌዶች አንዱ የሆነው ጀብደኛው ቲሊሊ ዘንገና ብርጌድ በእንቁ መሪዎች እየተመራ በድል ከፍ ብሎ እየተጓዘ ይገኛል። የቲሊሊ ዘንገና አናብስቶች በቲሊሊ ከተማ ላይ ከድል በኋላ ከፍተኛ የሆነ የታድሶ ፕሮግራም አካሂደዋል። ስናን አባጅሜ ብርጌድ በሸዋ ኪዳነ ምሕረት ቀበሌ ጥልቅ ህዝባዊ ውይይት አደረገ። የአማራ ፋኖ ብሔራዊ ኃይል ቀየታ ንጉሴ አባጅሜ ብርጌድ በየቀኑ እየተዘዋወረ ህዝባዊ መድረክ እያደረገ ይገኛል። ብርጌዱ በወረዳው ያሉት የህዝብ ችግሮችን ለመፍታት በየቀበሌው የውይይት መድረኮችን በማመቻቸት የህዝብን ችግር እየፈታ የማደራጀት ስራውን አጠናክሮ ቀጥሏል። በመድረኩ የብርጌዱ ከፍተኛ የሥራ አመራሮች የተገኙ ሲሆን የቀበሌው ሁለንተናዊ እንቅስቃሴ መልካም አስተዳደርና የጸጥታ ጉዳይና ሌሎች ወንጀል ነክ ነገሮች በተመለከተ በቀበሌው ላይ ያሉ ተያያዥ ችግሮችን በመለየት ሰፊ ህዝባዊ ውይይት ተደርጓል። በመድረኩ ከህዝቡ በተነሱ ጥያቄዎች ዙሪያ በሚመለከተው አካል በኩል ምላሽ ከተሰጠ በኋላ ለቀጣይ የትኩረት አቅጣጫዎች ተልዕኮ በመስጠት ስብሰባው ተጠናቋል። የዕለቱ ዜና ለዚያ ነው። ወደቡን ማንበላው አህያውን ፈርቶ ዳውላውን
በመሰረቱ ህዝባዊ ጥያቄዎች ሁሉ መልስ ሊያገኙ የሚችሉት ህዝባዊ መንግስት ሲቋቋምና ሰፊው ህዝብ የራሱን ዕድል በራሱ የመወሰን መብትና ስልጣን ሲኖረው ብቻ ነው። የወደብ ጥያቄ ብቻውንና የዳር ድንበር ጉዳይ ሌላ ጊዜ እያሉ ህዝብን ማታለልና መደለል አሁንም ክህደት ነው። በክህደት ተወልዶ በክህደት ያደገው ኮሎኔል ልዩ ብቃትና ችሎታው ሌላ ሳይሆን አሁንም ክህደትና ውሸት ነው። መክዳት፣ መዋሸትና መሬት ላይ የተፋው ምራቁ ገና ሳይደርቅ የተናገረውን እንደገና የመክዳት ችሎታው በጣም ከባድ ነው። አሳዳጊህን አይባርከው እንዲሉ ቀባጣሪውን ኮሎኔል ያሳደገው አውሬው ወያኔ መሆኑንም እናውቃለን። እናም እንደ ኮርማ በሬ ኮልኩሎ ያሳደገውን ወያኔን የከዳና ወያኔን ከርቶ በወያኔ ላይ ባሴረበት ጊዜ ደግሞ አብረውት የነበሩትን ለማንና ቲሙን ጨምሮ ቅርጥፍ አድርጎ የበላ ከሃዲ ሰው ነው ዛሬ ስለ ወደብ አስፈላጊነት እየሰበከ ያለው። ግልገሉ አምባገነን ልክ እንደ መንግስቱ ኃይለ ማርያም ጓደኞቹን ሁሉ አንድ በአንድ እየበላ የጨረሰ አውሬ ነው። ሁላችሁም ኑና ተደመሩ ብሎ ወደ አዲስ አበባ አምጥቶ ከሰበሰባቸው በኋላ የበተናቸው ቄሮች ዛሬ ተመልሰው በእርሱ ላይ እየጮሁ ያሉት ለኢትዮጵያ አስበው ሳይሆን እሱ ስለከዳቸው ነው። ባጭሩ ክህደት የኮሎኔሉ አጭር የህይወት ታሪክ ነው። ወደቡን ለጊዜው እንተወውና ኮሎኔሉ ውስብስብ የሆነውን የኢትዮጵያን ሁኔታ የመፍታት አቅምም ሆነ ችሎታ የለውም። አጀንዳውም አይደለም። አጀንዳው ሌላ ነው። አጀንዳው እንደምንም ብሎ ስልጣን ላይ መባጀት፣ የኦሮሞማን ጉዳይ አስፈጻሚ ሆኖ መታየትና የአረቦቹ ሹፌርና ካዳሚ ሆኖ መቀጠል ብቻ ነው። ዛሬ ወደብ እያለ የሚጮኸው አጀንዳ ለመስጠትና እግረ መንገዱንም የስልጣን ጥማቱን ለማርካት ነው እንጂ ለኢትዮጵያ እና ለህዝቧ አስቦ አይደለም። ህዝቡማ ትናንትም ይሆን ወደቡን ሆነ የአገሩን ዳር ድንበር ሲያጣ ማናማከረው? ዛሬም ኮሎኔሉ እያደረገ ያለው ያው ተመሳሳይ ህዝብና አገርን መክዳት ነው። አሁንም ለወደቡም ሆነ ለሀገራችን ለገባችበት መጠነ ሰፊ ችግር በአጠቃላይ መጠየቅ ያለበት ፋሽስቱ ኮሎኔልና ጠባቡ የኦሮሞማ ቡድን ነው። ወያኔ፣ ሻዕቢያና ኦነግ በአንድ ላይ ሆነው ያደራጁት የዘር ፖለቲካ በህይወት እያለ ለውጥ ይመጣል ብሎ ማሰብ በራሱ ሞኝነት ነው። ኮሎኔሉን ጨምሮ ወያኔ፣ ኦነግ፣ ብአዴን፣ ብልጽግናና ተለጣፊ ድርጅቶች በሙሉ ለዓመታት በሰው ልጅ ደም የታጠቡ አረመኔዎች ናቸው። ትናንት የአገሪቱን ወደብ አሳልፎ በመስጠት ደረጃም ሆነ ወገናችንን በጎሳ ከፋፍለው በማናቆር ደረጃ እኩል ነው መጠየቅ ያለባቸው። ከሁሉም በላይ ደግሞ የሚያስደንቀው በህዝብ ላይ ያላቸው ንቀትና ስለራሳቸው ያላቸው የተዛባ ግምት ነው። ይኸውም ትናንት የከዱትን ህዝብ ዛሬ ተመልሰን በወደብም ሆነ በዳር ድንበር ማስከበር ስም ለማነሳሳትና ለማወናበድ እንችላለን ብለው ማሰባቸው። ይህ በእንዲህ እንዳለ መቼም ቢሆን ለእኛም የማይተኙ ጠላቶቻችን እነማን እንደሆኑ ትውልድ ሁሉ ሊያውቃቸው ይገባል። ማንም እንደሚረዳው አገራችን ኢትዮጵያ በተፈጥሮ የታደለች አገር ሁና በዚያው ልክ ደግሞ ተያይዘው የሚመጡ በርካታ እንከኖች እንደበዙባት ማወቁ በጣም ጠቃሚ ነው። ለምሳሌ አባይና ቀይ ባህር፣ ከአባይ ወንዝም ሆነ ከቀይ ባህር ጋር ተያይዞ ያለውን የቀጠና ግጭት መቋቋም እንዳትችል የውስጥና የውጭ ጠላቶቿ በመተባበር ሲያዳክሟት መቆየታቸውን ያጤኗል። ቀይ ባህር የእስራኤልና የአረቦችን ግጭት ጨምሮ የዓለምን ለመቆጣጠር የሚፋለሙ ኃያላን መንግስታት ሁሉ የሚፈካከሩበት መናኸሪያ በር ነው። የብዙ አገሮች የንግድና የመጓጓዣ መስመር በመሆኑም በአካባቢው ላይ ሊያመጣ የሚችለውን አሉታዊና አዎንታዊ ተጽዕኖ መገመት ይቻላል። በተጨማሪም አገራችን የውጭና የውስጥ ጠላቶቿ ብዙ ከመሆናቸው ጋር ተያይዞ ለብዙ ዘመናት ውስጧ ሲታመስ የቆየች አገር መሆኗንም ዓለም ያወቀው ሀቅ ነው። በተለይም በጥባጭ ሳለ ማን ጥሩ ይጠጣል እንዲሉ የውስጥ ጠላቶቻችን ሻዕቢያና ወያኔ፣ ኦነግ ባንድ ላይ ወግነው በ1984 ዓ.ም ኤርትራን እንደ ሀገር፣ ሻዕቢያን እንደ መንግስትና ወደቦቻችን እንደ ሻዕቢያ ይዞታ አድርገው መወሰናቸው ይታወቃል። ይህን ውሳኔ ተከትሎ የውጭ ጠላቶቻችንም እኛንም ለማዳከም ተባብረዋል። ማለትም
የውስጥ ጠላቶቻችንን ውሳኔ ያለምንም ማጠየቂያ ተቀብለው በቅብብሎሽ አገራችንን ወደብ አልባ አደረጓት። በጊዜው ሀይ የሚልላት ባለቤት ባለመኖሩም አገራችን ያለምንም ካሳ ወይም አማራጭ ወደብ አልባ እንድትሆን በተደረገው ውሳኔ ተጠቂ ሆናለች። በውሳኔው ውስጥ እንግሊዝ፣ አሜሪካና ሌሎች የምዕራባውያን መንግስታት በተዘዋዋሪ ሳይሆን በቀጥታ የነበሩበት መሆኑን አገር ያወቀው ፀሐይ የሞቀው ሐቅ ነው። የኤርትራን መገንጠልና የኢትዮጵያን መዳከም የሚፈልጉ የአረብ አገሮችም ጭምር የተሳተፉበት አገር አውዳሚ ውሳኔ መሆኑ ሐቅ ነው። ግብጽና ሳውዲ አረቢያ ከቀይ ባህርም ሆነ ከአባይ ወንዝ ጋር በተያያዘ አገራችንን ጠምደው የያዙ ጠላቶቻችን ናቸውና በውሳኔው ላይ ጮቤ ረግጠዋል። በተለይም ግብጽ ሱዳንን ጨምሮ ተገንጣይና አስገንጣይ ኃይሎችን በኢኮኖሚ በዲፕሎማሲና በወታደራዊ ዘርፍ በመርዳት አገራችንን ሲያተራምሱ የኖሩ ዋና ደመኞቻችን መሆናቸው መታወቅ አለበት። በቀጠናው ውስጥ ይህንንና መሰል የኃይል አስተላለፎችን ያላገናዘበ ውሳኔም ሆነ እንቅስቃሴ ለሀገራችን እንደማይረባ በእርግጠኝነት መናገር ይቻላል። በመጨረሻም የቸኮለ ጅብ ቀንድ ይነክሳል እንዲሉ አገር ሳይኖረን ወደብ እያሉ ማልቀሱ ትርጉም የለውም። መፈክሩ ትርጉም ሊኖረው የሚችለው መጀመሪያ መቀመጫዬን እንዲሉ መቀመጫ አገር ይኖረን። ባጭሩ ገና በህዝብ የተመረጠ ከህዝብ አብራክ የተገኘና ለህዝብና ለአገር ዳኛና ጠበቃ ሆኖ የሚሰራ ብሔራዊ መንግስት ማቋቋሙ መቅደም አለበት። ቀጥሎም የኛ ነው የምንለው መንግስትና የአገሪቱን ሁለገብ አቅም ተጠቅሞ የጠላቶቻችንን ጥቃት መቀልበስ የሚችልና የአገራችንን ዳር ድንበር ወደቦቻችንን ጨምሮ ማስከበር የሚችል ኢትዮጵያዊ መንግስት መቋቋም አለበት። ዛሬ ከምኒልክ ቤተ መንግስት ውስጥ የመሸገው የኦሮሞማው ጠባብ ብሔረተኛ ቡድን ኢትዮጵያዊ አይደለም። ስላልሆነም ነው ኢትዮጵያን የሚጎዳ ውሳኔ እየወሰነ የቀጠለውና ትላንት ወደብ አልባ ካደረጓት ጠላቶቻችን ጋር አብሮ የአገሪቷን ሀብት ንብረት እየበላ ያለው። ምኒልክ ቤተ መንግስት የመሸገው ጠባብ የኦሮሞማ ቡድን አሁንም እየሰራ የሚገኘው ኤርትራን ከእናት አገሯ እንድትገነጠል በሂደትም ኢትዮጵያ እንድትደክምና ወደብ አልባ ሆና እንድትቀር ካደረጉት አገሮች ጋር ነው። እናም አገራችን ወደብ አልባ እንድትሆን ከወሰኑ የውጭና የውስጥ ጠላቶቻችን ጋር እየሰራ የሚገኘው ኮሎኔልም ሆነ ብልጽግና የኢትዮጵያ ጠላቶች እንጂ የአገራችን መንግስት ዳኛና ጠበቃ ሊሆኑ አይችሉም። አገር የሚጎዳ ውሳኔ ተሸክሞና ወያኔ የተወገዘበትን ሕግ አራዊት ይዞ አውሬ እንጂ መንግስት ሊኮን አይቻልም። በእርግጥ ኮሎኔሉ መሰረታዊ መነሻው ፍትሃዊ የሆነ የወደብ ጥያቄ ቢሆን ኖሮ መጀመሪያ መጠየቅ የነበረበት ባለቤቶቹን ማለትም ወያኔዎችን፣ ሻቢያዎችንና ከነርሱ ጋር ተባብረው አገራችንን ወደብ አልባ ያደረጓትን የውጭ መንግስታትን ጭምር ነበር። ሚስጥሩ ግን ሌላ ነው። በራሱ ውስጥ ያለውን ጭንቀትና ጫና ለማስተንፈስና በራሱ ላይ እየተፋፋመ የሚገኘውን የትግል አቅጣጫ ለማሳት መሆኑ ግልጽ ነው። የዓለም መንግስታት ሆነ ሌሎች አገሮች ያልተቀበሏትን ሶማሊላንድ እንደ አገር መቀበል ማለት በሶማሊያ ሉዓላዊነት ላይ ቁማር መጫወት ነው። ይህ ደግሞ መዘዙ ብዙ ነው። ለሀገራችን መተራመስ ተግተው ለሚሰሩ የአረብ መንግስታት ሁሉ ሰርግና ምላሽ ነው። በአሁኑ ጊዜ ኮሎኔሉ በኢትዮጵያ ስም በሶማሌ ግዛት የአንድነት ላይ የወሰደው አቋም ግብፅንና ሌሎች የአረብ አገሮችን ጣልቃ መግባትን የሚጋብዝ አደገኛ ውሳኔ ነው። ከዚህም በላይ ዛሬ ኮሎኔሉ የወሰደውን ጸረ ሶማሌ የግዛት አንድነት ተከትሎ ሶማሊያ ውስጥ በተለያዩ ከተማዎች በሚኖሩ ኢትዮጵያውያን ላይ እየደረሰ ለሚገኘው ጦስ ሁሉ ተጠያቂው ኮሎኔሉ ነው። ወያኔና ሻዕቢያ የፈጸሙትን ወንጀል መቀልበስ ሲገባውና ጉዳዩን በቀጥታ ወደ ተባበሩት መንግስታትና የዓለም ፍርድ ቤት ማድረስ ሲገባው መንገዱን ስቶ ሶማሌ ውስጥ መግባትና ጠብ መጫሩ በፍጹም መወገዝ ያለበት እርምጃ ነው። ለሽግግር መንግስት የሚደረገው ትግል ይፋፋም፣ ኢትዮጵያዊነት ያሸንፋል። ኢትዮጵያ በነጻነቷ ኮርታ ለዘላለሙ I'm
ውሸት ምን ቢደጋገም እውነት አይሆንም። ይህንን ግን ለዋሾች መንገሩ ምንም ዋጋ የለውም። ቡትቶ ውሸታቸውን አድሰውና ደግመው በመናገር ሰውን ያሳመኑ ይመስላቸዋል። ጨቋኝ ስርዓቶችና ገዢዎች ብዙውን ጊዜ ተመሳሳይ ሆነው ቢገኙ የገለማውን ውሸት ሲደጋግሙ በመደመጣቸው ነው። በሬ መውለድ ብቻ ሳይሆን ወተትም ሰጠ ሲሉ ሀፍረትም አይታይባቸውም። ኢህአፓ ላይ ጠላቶቹ የነዙት የረጩት ሐሰት ዛሬም በ2012 ዓመተ ምህረት በቅጥረኞቻቸው ወይም የወንጀል ጓደኞቻቸው ሲደጋገም እየሰማን ነው። በኩል መድረክ ተሰልፈው በሐቅ መሰረት ሊያሸንፉት ስለማይችሉ የፈጠራ ወሬያቸውን በክስ መልክ ደግመው ደጋግመው ማቅረብ መቸክ ምርጫቸው ሆኖ ይገኛል። ዛሬም ልምድ ሆኖባቸው የሚደጋግሙትን ሐሰቶች ቀዳዳውን ፊት ማድረግ እንፈልጋለን። በቅርብ ገኖ የመጣው ጸረ ቤተ ክርስቲያን ጸረ ሃይማኖት ዘመቻ ለሐሰት ክሳቸው መንደርደሪያ ሆኖላቸዋል። ዘረኛው መንጋ አገር እያጠፋ መሆኑን ሊደብቁ የተነሱ ቅጥረኛ ምሁሮች ልዩ ልዩ ምክንያቶችን በመደርደር አስቀያሚ ፊቶን ኩል ሊቀባቡት እየጣሩ ናቸው። የለመደበት ከሃዲ ምሁር ገዢዎች እብዶችን በጥባጮችን ለመቆጣጠር አፋኝ እርምጃዎችን መውሰድ ይገደዳሉ ሲል፣ ሌላኛው ወናፍ ደግሞ ታሪክን በራርዞ ያ ጀግና ትውልድ ጨካኝና ጸረ ሃይማኖትም ነበር ብሎ ሊያካክሳቸው በስብሰባና በመጽሐፍ አማካኝነት መለፍለፍን ተያይዞታል። ኢህአፓም ሆነ ያ ትውልድ አገር የጋራ ነው፣ ሃይማኖት የግል ነው ብለው መቆማቸው በታሪክ የተመሰከረ ሆኖ ሳለ ሃይማኖት ሳይለዩ በህብረ ብሔራዊ ይዘት መሰረት መደራጀታቸውን ህዝብ እያወቀ ያልነበረን ነበር ብሎ በሐሰት መታጀል መቼም የለየለት ዋሾና ቅጥረኛ ከመሆን አያልፍም። ጸረ ሃይማኖት እርምጃዎች ሁሉ የገዢዎችና ጨቋኞች ለመሆናቸው ብዙ መባልም የለበትም። ዛሬ ቤተ ክርስቲያናትን እያቃጠለ ቀሳውስትና ካህናትን የሚገለው ዘረኛው መንጋ እንጂ ማንም ሌላ አይደለም። አሰቦት፣ አደባባይ ኢየሱስ፣ አንዋር መስጊድ፣ ዋልድባ ስንል ሁሉም ማንን እንደሚመለከት እናውቃለን። በዚያ ትውልድ ወይም በኢህአፓ የተጠቃ ሃይማኖት ወይም እምነት ካለመኖሩ ባሻገር ለመብት የተደረጉትን ትግሎች ሁሉ ደግፈዋል እንጂ አልተቃወሙም። ትራዝነጠቅና ቆንጸል ግንዛቤዎችን ከምዕራቦቹ ተግተው ተራማጁ ጸረ ሃይማኖት ነው ለማለት የሞከሩት ማፈሪያዎች ማጠየቂያው ሲያጥርባቸው ውሸትን መደርደር ተገደዋል። ያገዛዙን ጸረ ሃይማኖት አጋለጥን ተዋጋን እንጂ ቅንጣትም ድጋፍ አልሰጠነውም። ኢህአፓ ከምስረታው ለህዝብ መብት የታገለ በመሆኑ እንደ ጸረ ኢትዮጵያ መንጋ ጸረ ኦርቶዶክስ ተዋህዶ ሊሆን የሚችል ድርጅት አልነበረም፣ ዛሬም አይደለም። ብዙዎች አባሎቹ ባለ ሃይማኖት በመሆናቸው እምነታቸው ላይ ይዘምቱ ዘንድ ተፈላጊም ተደጋፊም ሆነው አያውቅም። በአንጻሩ ግን ጸረ ኢትዮጵያ ኃይሎች ጸረ ሃይማኖት የሚሆኑት ህዝብን በዚህ መልክ ከፋፍሎ ለማጋጨትና መሰረታዊ የህዝብ መለያ የሆኑትን ተቋሞች ለማጥፋት ነው። ኢትዮጵያን ገላጭና ባለታሪክ ከሆኑት አንዷ ኦርቶዶክስ ተዋህዶ በመሆኗ ዘረኛው መንጋ ቤተ ክህነትን ከፋፍሎ ማፍረሱ፣ ቤተ ክርስቲያንና ቅርሶችን ማውደሙ፣ ቀሳውስትን መግደሉ፣
አማኞችን ዘቅዝቆ መስቀሉ ተልእኮ ሆኖ ይገኛል። በኢህአፓ ላይ እርኩሱ ዘመቻ የአገዛዞችና የነወያኔን ጥፋት በድርጅቱ ላይ ለመላከክ መሆኑም ታይቷል። ይህን የሚያስተጋቡ የወያኔ ቅጥረኞች ሐቁ ጠፍጦባቸው በከንቱ ክስ ሸንከል ሲሉም እየታዩ ናቸው። ድርጅቱ ሆነ ተራማጅ ወጣቶች በአፄው ጊዜ ተከስቶ የባጀውን የኤርትራ ሆነ የኦጋዴን፣ የባሌ፣ የሜጫ ቱለማ፣ የወለጋ ኦሮሞ ብሔረተኝነትን አልቀሰቀሱም፣ አላስነሱም። አገር ግንባታውና ማዕከላዊ መንግስት ምስረታው ሂደት የነበሩ ሁኔታዎች የፈጠሯቸው ችግሮች ናቸው። ወራሪ ጣሊያን ያደረገው ከፋፋይ ቅስቀሳና የወሰደው ነጣጣይ እርምጃዎች ውጤቶችም ናቸው። ከኤርትራ ጋር የነበረን ፌዴሬሽን ኢህአፓ አላፈረሰም፣ እኩልነትን አልሻረም፣ አልከለከለም። ኤርትራን ገንጥሉ ብሎ አልወሰነም፣ አላስወሰነም። ያብዬን ለምዬ በሚል የሚወራጩት የክፉ አገዛዞች ጭፍሮች ምን ቢታክቱ ሐቁን ሊሸፍኑ እንዳልቻሉ ግልጽ ነው። ለአገር ይዋደቅ የነበረውን ጦር ለጠላት አድሮ ወይም በጭካኔ የበተነው፣ መሪዎቹን የገደለው፣ መኮንኖቹን አርዶ የጎዳው ኢህአፓ ሳይሆን አገዛዙ ደርግ እንደነበር ሁሉም ያውቃል። ለነመንግስቱና ፍቅረ ስላሴ ዛሬም ጸረ ሕዝብ ወንጀላቸው ቢሰወርባቸውም ገፈት ቀማሹ ሕዝብ ማን ለመብቱና ለአገሩ እንደቆመ ማን ደግሞ ሕዝብን እንዳረደ እንደጨረሰ ያውቃል። ቀይ ሽብር ብሎ ታጋዩንና ሕዝቡን የፈጀው አገዛዙ ሆኖ ዛሬም ሳይቀር ድርጅቱ ወጣት አስፈጀ ብለው የደረቁ ጸረ ትግል ጸረ ሐቅ ክፍሎች ከእንግዲህ ማንንም እንደማያደናግሩ ግልጽ ሊሆን ይገባል። ኢህአፓ ለኢትዮጵያ በመቆሙ የአገራችን ጠላቶች ሁሉ በጠላትነት ፈርጀው አጥቅተውታል። ዛሬም ያለ ሐቅ ነው። ወያኔ አባይ ኢትዮጵያ አማራ ትምክህተኛ ያለው ድርጅቱ ጸረ አማራ ቢሆን ኖሮ አይደለም። ኦነግ ከመነሻው ድርጅቱን ጸረ ኦሮሞና ትምክህተኛ አማራ ብሎ የወነጀለው ድርጅቱ ጸረ አማራ ነው በሚልም አልነበረም። ኢህአፓ ጸረ አማራ ነው በሚል ሰማይ ሊቧጥጡ የተነሱ ከንቶች ከፊታቸው ተራራ ተደቅኖባቸዋል። በመላ ኢትዮጵያ ታግሎ በተለይም በትግራይ፣ በጎንደር፣ ጎጃም ወዘተ ጦር አሰማርቶ የታገለን ድርጅት በጸረ ይህ ወይ ያ እነት መክሰሱ የሚያዋጣ አይደለም፣ በሐቅም የተደገፈ አይሆንም። ባለጌዎች የመጀመሪያ ሰለባቸው ታሪክ ወይም ሐቅ ነው። ኤርትራ የራሷ መንግስት ኖሯት ከአክሱም መንግስት ጋር ትዋጋ ነበር የሚለው የሻዕቢያ ፈጠራ ትዝ ይለናል። ወያኔም ቢሆን አማራው እንዴት ትግራይን እንዳጠቃና እንዳራቆተ የራሱን ሐሰት ሲያሰራጭ ቆይቷል። የዘንድሮዎቹ ደግሞ በተለይ በራስ ዝቅተኛነት ገርባዊ ስሜት ተቀይደው የራሳቸውን ምኒልክ የሚባል ሰይጣን ፈጥረውና በአኖሊያዊ ቅጥፈቶች አጅበው የጥላቻ ፈረሳቸውን ከአሶሳ እስከ በደኖ፣ ከቡራዩ እስከ ደምቢዶሎ፣ አዋሳ ሲዳሞ እስከ ቡራዩ አጣዬ እንደጋለቡ አይተናል። ዛሬም በአፈቅቤ ግን እባብ መሪዎች ስር ሆነው ኢትዮጵያን ሊያጠፉብንና እርስ በርስ ፍጅትን ሊያሰፍኑ በመጣር ላይ መሆናቸውን እናውቃለን። ኢትዮጵያን ለማያባራ ችግር የዳረጓት ገዢነን ያሉት እንጂ ለሕልውናዋ የታገሉት እንዳልሆኑ ግልጽ ነው። ለኤርትራ ችግርና ለመገንጠሏ ተጠያቂ ማን ነው? አገራችንን ለሶማሊያ ጥቃት ያጋለጠውም ኢህአፓ አይደለም። ያወቁ መስሏቸው የታሪክን ጭራ እንኳ መያዝ ያቃታቸው አስመሳይ ምሁሮች ደርግን ተቀብሎና ደግፎ ዚያድ ባሬን መውጋት ይገባ ነበር ሊሉን የከጀሉት ደግሞ ስለ ሂደቱ ቅንጣትም መረዳት እንዳቃታቸው ጠቋሚ ከመሆኑ ባሻገር ዛሬም ይህንኑ ስህተት በማስተጋባት ተደመሩ፣ ምርጫ ተሳተፉ ብለው ሲንጫጩ እየሰማን ነው። አላዳመጥናቸውም። በባድመ ጊዜ ከወያኔ ተባብራችሁ ሻዕቢያ ላይ ተሰለፉ ሲሉ አልሰማንም። ምንም የረባ ይዘት የሌለው ስሜትና ግብታዊ ፖለቲካን ይዞ መጭ ማለት የኢህአፓ ልምድና ጠባይ አይደለም። ዓመት ሳያልፍ ከእባብ እንቁላል እርግብ አይቀፈቀፍም ያልነው ሐቅ መሆኑና መሰሪው ዘረኛ ምኑም መቼም ሙሴ የሚያሰኝ አለመሆኑን ማረጋገጥ ችለናል። ኢህአፓ አገር ሲወረር ወራሪን አልደገፈም። ምንም የድጋፉን መረጃ ማቅረብ እያቃታቸው ግን የደርግን የፈጠራ ወሬ በማደስ ጦሩን የተፈጨ ጠርሙስ መገበ ማለትን ችክ ብለው ይዘዋል። ስንት ሚሊሻ ሞተ ለመሆኑ? ከጦሩ ሜዳ ሸሹ በሚል መቶዎችን በግፍ የረሸነው ኢህአፓ ነው አገዛዙ?
የደርግን የፈጠራ ክስ አድሶ ለማቅረብ የጣረው ምሁር በሉኝ ዋሾ ለራሱ የጥፋት ተልእኮ መስጠቱን በጫጫረው ውሸት አጋልጧል። የደርግን ውሸት ጭብጥ አድርገው ይዘው ይህን ሐሰት በድርጅቱ ላይ የሚያሰራጩት ታሪክን አለማወቅ ብቻ ሳይሆን ለገዢዎችና ታሪክ በራዦችም ቅጥረኛ መሆናቸውን ሐቁ ያጋልጣል። ዛሬ የታሪክ አዋቂዎች ነን ባዮች ዶክተሮች፣ ፕሮፌሰሮች፣ ቄሮና ሹሞቹ ፊንፊናዊ ፈጠራቸውን ሲያቀርቡ ዝምታን መርጠዋል። በዚያው ልክም ሐሰትን ሐሰት ብለው የሚያጋልጡና የሚያወግዙ አላጣንም። የታሪክን ሂደት ከመረዳት አንጻር ግን መንጋው መሰረታዊ ስህተት እንደፈጸመና የወያኔ ቅጥረኞችም በዚሁ እንደነጎዱ ምንም ጥርጥር የለውም። መንጋው አኖሌ ልቦለዱን ፈብርኮና አባስቶ አገርን ሊያጠፋና የራሱን ብሔረተኝነት በበላይነት ሊሰየም ይፈልጋል። የታሪክን ሂደት ሐቅ እስከሆነ ድረስ መካዱም ሆነ በፈጠራ ያልሆነውን ሆነ ብሎ ለጥፋት መጠቀሙ አገርና ሕዝብን ይጎዳል እንጂ ምንም አይጠቅምም። የፖለቲካ ዥዋዥዌ የሚቀናቸው አድርባይ ምሁሮች በበዙበትም ታሪክን በአግባቡ መረዳትና ለገንቢነትና አንድነት ጥቅም ለማዋል መነሳቱ ያስመሰግናል። ባለፈው የትግል ታሪክ ሕዝብ የሚበጀውን አቋም አቅርቦና መሪዎቹንም በድጋፍ ሰይሞ ነበር። የሥርዓት ለውጥን መፈለጉ በተባበረ ትግል አሳይቷል። የተፈለገው ስር ነቀል ለውጥ የሕዝብን አዎንታዊ ድጋፍ ማግኘቱ ደግሞ ይታወቃል። ደርግ የመጣው እንደ ጸረ አብዮት ነው። የሕዝብን የጊዜያዊ ሕዝባዊ መንግስት ጥያቄ ባያፍኑ ኖሮ ምናልባትም ደርግ የተባለ አረመኔ አይኖርብንም ነበር። ወያኔም የዛሬም ጽንፈኞች የሚታሰቡም አይሆኑም ነበር። የሰላማዊ ትግልን ጎዳና ዘግተው ወደ ፍጅትና ሽብር ባይገቡ ኖሮም ገንቢ ትውልድንም አናጣም፣ አገርንም ለጥቃት አሳልፈን ባልሰጠን ነበር። በነበር ግን አይኖርም። ሰው ታሪክን ቢሰራም ባፈተተው ታሪክን ሊገራ ለመቻሉ ደግሞ ምስጢር አይደለም። ዘቅዝቆ የገረፋቸው ጫማ ስር ወድቀው የታገለላቸውን ሕዝብ የሚከዱ ገለባዎች ዘንድ መፍትሄ ወይም ለውጥ አይገኝም። ተያይዞ ገደል ነው መርሃቸው። የትላንት ጸረ ሕዝብ ወንጀለኞች ዛሬ ሌላ ጭንብል አጥልቀው ለሕዝብ የቆሙ ሲመስሉና መሪ በሉን ሲሉ ማጋለጥና ወግዱ ብሎ ማራቅ አገራዊ ግዳጅ ነው። ዛሬ ግን መድረኩ የተጣበበው በእነዚሁ ተውሳኮች ሆኖ ይገኛል። የጽዳት ዘመቻው አስፈላጊነት ግልጽ ሆኗል። በተከለሰ ጥይትና ሰባራ ምንሽር ክላሽንን ማሸነፉ ሊከብድ መቻሉን ከወዲሁ ማወቅ ደግሞ ግዴታ ነው። ሹሞቹ ልቦለድ ናቸው። ያው ወያኔ ኢህአዴግ እንጂ ለውጥ ያልሆኑ በታገለ ትውልድ ላይ የሚቀባጥሩ ዋሾዎችና ብሔር ሀገር ጠል አውሬዎች በተባበረ ትግልና አመጽ በጊዜ ካልተወገዱ ኢትዮጵያን ሊያጠፉ የመጡ ናቸው። ሀገር አድን ትግላችን ይፋፋም። ጸረ ኢህአፓነት ጸረ ኢትዮጵያነት ነው። ድል ለኢትዮጵያ ሕዝብ።